እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም በቃ መወዳደር አልችልም እኔ ሲጀመር ባንዴ አይረገዝም እንዴ ማለት አይረገዝ ይችላል አንተ ግን አዋርዱ ስለደረሰ ወይ የሚያስለቅስ ድራማ እንስራ ወይ እርዳታ እንስጥ የሚያስቅ ነገር ብንሰራ ይሻላል የሚያስቅ ከት ይመጣል ከባድ ነው ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይህ ቴድሮስ የማን ዩቲዩብ ቻናል ነው። ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብለን ያሰብናቸውን አስቂኝ፣ አስተማሪ እንዲሁም ቁም ነገር አዘል ቪዲዮዎቻችን ይዘን ተከስተናል። እናንተ ደግሞ ይህን ቪዲዮ ሲጀምሩ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ይጀምሩ። የእናንተ ላይክ እና ሰብስክሪፕሽን ለኛ ወሳኝ ነገር ነው እና ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንግባ። ሶስት ዝንጀሮችን በአንድ ክፍል አስረ ብታስቀምጣቸው እና በቀጣዩ ቀን መጥተህ ብታያቸው ሁለቱ አምልጠዋል፣ አንዱ ግን አላመለጠም። ለምንድነው ያላመለጥከው ብለህ ብትጠይቀው መልስ የለውም፣ ምክንያቱም ማውራት አይችልም። እና ምን ልልህ ፈልጌ ነው እንደ ዝንጀሮ ኑር። እሱና ወንድሙ እኮ ሊያሳብዱ ነው። ምን አስበው ነው ግን እንደዚህ እንደ ቤተሰብ እንደዚህ የሆኑት? በኦርቶሜዝም አጨራሽ ብሰበታል። እንግዲህ ወንድሙም ይዘልን መጥቷል። እንደ ቤተሰብ ነው የወረርሽኝ ነገር ነው የገባባቸው። ብቻ ደስ ይላሉ፣ እያዝናኑ ነው። አሪፍ ፋሚሊ ነው። በጣም ደስ ይላል። እንዴት ነው? ሰላም ነው? ከዛሬ ነገ እነግርሃለሁ እያልኩኝ እያደረኩት ምን አጋጣሚ ልጄ እንደው አንድ ልጅ ከአሜሪካ ሊመጣ ነው። እንደው ታውቃለህ መጥቶ አንተ ጋር ነው የሚያርፈው፣ ማረፊያም የለውም። እሺ። እና ሞጣት ነው አንተ ልትወጣ ነው አሜሪካ ወንድ ልጅ? አዎ እንዴ እርሶ እኔ እንግዲህ በጉርብትና ከተከራይ በላይ ጎረቤቶስም ነኝ። 5 ዓመት ነው ያለው እዚህ ቤት። አንድ ወንድ ልጅ እንዳሉ ታውቃለሁ። እሱም በ30 የስርቆት ኬስ ተከሶ ዘብጥያ ኮረደ። ስንት ጊዜው እንደውም ፈጣሪ ሲረዳው እንጂ በቀን ለ12 ሰዓት ብቻ ስለሚመሽ እንጂ በ60 የስርቆት ኬዝ ይመሽ 24 ሰዓት ሙሉ ጨለማ ቢሆን 60 የስርቆት ኬዝ ይኖር በላይ ልጅ ነው ያለው። የአብራኪን ከፋ ያተናገር የአብራኪን ከፋ ያተናገር ሐቁን የተናገርኩ። እንደውም ኪችን ጠቦኛል። በቃ ያንተን ቤት ኪችን ላደርገው ፈልጋለሁ። አይጋሽ ምንድነው? አይቻውታለሁ እኔ ስወጣ ስገባ እንግዲህ ለ5 ዓመት ብዬውታለሁ። አንድ የሚሸተኝ ነገር አለ። ምንድነው? ሙቅ ለሚቀቅሉበት ኪችን ሙቅ ደግሞ ሳሎን ተቀቀለ፣ ጓዳ ተቀቀለ፣ ኪችን ተቀቀለ፣ ሙቅ ነው። ለሙቅ ብዬማ ቤቴን አለቅም። እንደውም እውነቱን ልንገርህ፣ በቃ ቤት ኪራይ መጨመር ፈልጊያለሁ። ወይ ትጨምራለህ ወይ ትወጣለህ። ምንድነው? እኔማ አልቆልኛል፣ ልወጣ ነው። ተሰርቶ አልቆልኛል ማለት ነው ወርቋል። ቴዲ አፍሮ አንተ ፊት ላይ ነው እንደ ዳሱ ነው የጣለው። ህዝቡ በቀልድ አልስቅልህ ሲልህ ይስቅልህ ጅል ሰው ይዘህ መጣህ። ይሄ እኮ የአእምሮ ውስንነት አለበት። ተፋጭ ራሱ ይስቃል። እኔ ህሊና አይፈቅድልኝም እንጂ ዊልቸር ላይ አስቀምጬ ሜክሲኮ ላይ ለምንበት ነበር። አንተ ራሱ ድሬድ ከርግብግቢት የሚጀምር ሰውዬ ስለመልክ አወራ። ትራንስጀንደር ጦጣ እኮ ነው የሚመስለው። ደግሞ ቢች ዳር ላይ ራቁትሽን ክሊፕ ሰርተሻል አሉ። የኮሎምቢያ ቢች መስለሽ የተጋጠ ፈረሰኛ እኮ ነው የሚመስለው። እናቱ እኮ ይሄን ስትወልደው እንኳን ማርያም ማለችሽ ሲሆን የውሻ ቁስል ያርግልሽ ነው የተባለችው። ታይሰን ላይ 2 ቪዲዮ ሰራህ ብሎ እኔ ላይ 6 ቪዲዮ ሰራ። አቋም የለህም እንዴ? ያው ኦብቪየስሊ መልክ የለህም። ቪዲዮ አትድገም ብሎ መቶ ቀል ይደግማል እንዴ? ለማንኛውም ያ ተመላላሽ ታካሚ የሚመስለውንም ጓደኛህን ይዘውናል። ብቻ የምችለው ጣጣ የሚገባው ምሽሽቆ እንደቀጠለ ነው። እንግዲህ እነዚህም ምላሽ ሰጥተውታል። የእነሱም እንስማና እንመለሳለን። ነው ወርቋል። ቴዲ አፍሮ አንተ ፊት ላይ ነው እንደ ዳሱ ነው የጣለው። ህዝቡ በቀልድ አልስቅልህ ሲልህ ይስቅልህ ጅል ሰው ይዘህ መጣህ። ይሄ እኮ የአእምሮ ውስንነት አለበት። ተፋጭ ራሱ ይስቃል። እኔ ህሊና አይፈቅድልኝም እንጂ ዊልቸር ላይ አስቀምጬ ሜክሲኮ ላይ ለምንበት ነበር። አንተ ራሱ ይሄን ቪዲዮ ማለት ነው የመጨረሻ ኮፒ ሊንክ ሪፖስት አድርጉት። የመጨረሻ ነው። አንተ አትፈታም እንዴ? ምን ሆነ ነው አንበሳ ወጥ ይሆንክብኝ እኮ ያራዳልች። ያንተ ስለፊት ስለምናምን አታውራ እንዴ? አንተ በዚህ ፊት ማለት ነው የምሬን ነው ሽማግሌ ብትቀመጥ ማለት ነው ልጆቹ ሳይጋቡ ይሞታሉ። ያንተ ፎይል የበዛበት ቦሪቶ የመሰልክ ልጅ ምን አድርጉ ነው የምትለን አንበሳው? ያንተ ትምህርት ቤት ካፒታሊ እንዴት ናት ስትባል ደህና ናት ያልክ ልጅ ስትማር አሁን አንተ ከኔ ጋር ስለ እርድና ስለምን ታወራለህ? የምር አንድ ነገር ማዘረ ማለት ነው አንተን ከምትወልድ ማለት ነው የምር ለቅሶ ቤት ፈስታ ብትዋረድ ይሻላል። ያንተ ስለ መልክ ምናምን ታወራለህ ደግሞ እንደዚህ የተሰረቀ ልጅ ይመስል። ይሄ ቲሸርት እኮ ጉድ ሆነ እኮ ካልጣላጥነውም እንደ አንበሳው ስለ የትኛው እርድና ነው የምታወራው? በሬ ፊት አሁን እኔ ግራ ግብት ያለኝ ማለት ነው እንዴ እኔ አዲስ አበባ ልጅ ነኝ አንተ አይደለም ምናምን እኮ ነው እየተከራከሩ ያሉት። ስንት ነገር በሚያከራክርበት መሬት ላይ
ከልባቸው ወይ ለኮንተንት ካልሆነ በስተቀር ከልባቸው እየተከራከሩ ከሆነ በጣም ይገርመኛል። ምንድነው አሁን አንድ አዲስ አበባ ልጅ ሆነ አልሆነ፣ ምንድነው ታይሰን የሸገር ልጅ ሆነ አልሆነ፣ ምንድነው እንደዚህ አይነት ክርክር መፍጠር ማለት ነው? ለኛስ ምንድነው የሚጠቅመው? ለሰውስ ምንድነው የሚጠቅመው? ያው ከዚህ ቀደም እንደዚህ ወጣ ያለ ባህሪ የሚያሳዩ ሰዎችን በመውቀስ ምናምን ነበር ምናቃቸው ሁለቱም። ግን አሁን እርስ በርስ እንግዲህ ተጠማምደዋል። እኔ ነኝ አዲስ አበባ ልጅ፣ እኔ ነኝ አዲስ አበባ ልጅ የተባባሉ ማለት ነው። ይሄን ያክል የአዲስ አበባ ልጅ መሆን እንደዚህ ክርክር ውስጥ ያስገባል ብላችሁ ታስባላችሁ? እስቲ ኮመንት ላይ የእናንተ ሐሳብ እንጻፉልን። አሁን በተሰማ መረጃ ከእንግዲህ ዓመተ ምህረት የሚለው ስም ሊቀየር ስለመሆኑ ተነግሯል። አዲስ በተደረሰው ስምምነት መሰረት የኢትዮጵያ የዘመን አቆጣጠር መጠሪያ የኢትዮጵያ አቆጣጠር ወይንም በምህጻረ ቃሉ ኢኤ እንዲባልም ተወስኗል። ከዚህ ቀደም ሲቀርቡ የነበሩ የለውጥ ሐሳቦች 4000 ተሳታፊዎች በተገኙበት ጉባኤ ጸድቀው ለኮሚሽኑም ቀርበዋል። ሌላው ትልቁ ዜና ደግሞ የሂጅራ አቆጣጠር እንደ አንድ ካላንደር እንዲካተትም ስምምነት ላይ መደረሱ ነው። ይህ አዲስ ስያሜ ለሀገራችን ማንነት ይበጃል ወይስ ደግሞ የነበረው ዓመተ ምህረት ይቀጥላል? የእናንተ ሐሳብ ምንድነው? ኮሜንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘጋ። እስቲ እናንተስ ምን ታስባላችሁ? ዓመተ ምህረት እንደነበረው ይሻላል ወይስ እንደ ኢትዮጵያን አቆጣጠር ልክ እንደ አውሮፓውያን አቆጣጠር እንደ ኢትዮጵያን አቆጣጠር? ያው ሁለቱም የኛ ሀገር አቆጣጠር ነው። ያኛው ግን የሆነ የሃይማኖታዊ ይዘትም ስለነበረው ነው መሰለኝ እንደዚህ ያደረጉት። እናንተ በእናንተ ሐሳብ የትኛው ቢሆን ይሻላል? እንደዚህ ዓመተ ምህረት ቢሆን ይሻላል ወይስ ያሁን የተቀየረው ይሻላል ብላችሁ ታስባላችሁ? እንግዲህ እና አሁን 2018 ዓመተ ምህረት የነበረውን 2018 እንደ ኢትዮጵያን አቆጣጠር ሊሆን ማለት ነው። እኔ በወገኔ የድሮን ቢሆን ባይ ነኝ። የሆነ ዓመተ ምህረት የሚል ስሙ ዓመቱም የምህረት እንዲያደርግልን ከትርጉሙ አንፃር እሱ ቢሻል ባይ ነኝ። ግን ያሁን እንደዚህ ተቀይሯል እያሉ ነው። እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ግን ሰብስክራይብ ማድረግ እንዳይረሳ እባካችሁን፣ ላይክም አድርጉልን። ሲደርስ እቺን እንቅመስ። በጣም ሶፍት ነው ጋይስ። ይሄ ሁሉ ነው መቀምሰው። አፍንጫ ሁሉ ነክቷል። ይሄ ሙሉ ቀን አያቆይም። ይሄ ላይ ካለው ካስተርድ ጋር የሚገርም ጣዕም ነው። እሱ ነገርም ጨመረበት። እስኪ ካፕኬኮቹን ደግሞ እንሞክራቸው። ይሄኛው ደግሞ ታርት ኬክ ነው። ብራውኒውን ደግሞ በትንሹ እንገምጠዋለን። በትንሹ ያለ በትልቁ ይገምጣል። ይሄኛው የምን ፍሌቨር እንደሆነ ኮሜንት ላይ አስቀምጡልኝ። ሰው የሚበላበት ባጣበት ዘመንና ባጣበት ጊዜ እንደዚህ ማለት ነው። የሆነ እንቅመስ ተብሎ የ3 ቀን በጀትን መብላት ምን ይሉታል? እንደዚህ አይነት ነገሮች እንደዚህ አይነት ኮንቴንቶች ደግፋላችሁ። ባይሆን አፋችን ውሃ እየሞላ ነው። ግን እንደዚህም ውሃ እየሞላ አፋችን እነሱ ግን ሊያርፉ አልቻሉም። በቃ እንቅመስ እያለ የ2 ቀን እየበላ ነው። እናንተስ እንደዚህ ይመቻችኋል? እንደዚህ አይነት ነገር ምን ትላላችሁ? ቀጥታ ስርጭት የተፈጠረው እንዲሁም ደግሞ በርካታ ሰዎችን ያስቆጣውን ድርጊት በተመለከተ የሳውዲ አረቢያ ፖሊስ በጉዳዩ ጋር የተጠረጠረ አንድ ግለሰብ በቁጥጥር ስር መዋሉን ይፋ እያደረገ ይገኛል። እንዲሁም ደግሞ በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲን ጭምር የተለያዩ መግለጫዎችን እያወጣ ይገኛል። ኢትዮጵያውያን እርስ በርስ ጎራ ተከፋፍለው እየተጣሉ እንዲሁም ደግሞ የተለያዩ ግጭቶችን እየፈጠሩ ይገኛሉ። ነገር ግን ለተፈጠረው ወንጀል ማለት ነው በጉዳዩ ላይ የተሳተፉ ግለሰቦችን በቁጥጥር ጥረት እያደረገ መሆኑንም ጭምር ይፋ አድርጓል። በተጨማሪም ደግሞ ይህንን ድርጊት የፈጸሙት በህገወጥ መንገድ ወደ ሳውዲ አረቢያ ለመግባት የሳውዲ አረቢያ ክልል ውስጥ ወይም ደግሞ ግዛት ውስጥ የምትገኝ አንድ ገጠራማ ቦታ ላይ ሆነው ይህንን ነገር እንደፈጸሙ ጭምር ነው መረጃዎቹ የወጡ የሚገኙት። ነገር ግን በዚህ ሰዓት ማለት ነው አንድ ግለሰብ በጉዳዩ ላይ ተጠርጥሮ በቁጥጥር ስር መዋሉ ይፋ የተደረገ ሲሆን ተጨማሪ መረጃዎችን ማለት ነው እየተከታተሉ ይፋ እንደሚያደርጉ አሳውቀዋል። ተከታትዬ አጋራችኋለሁ። ፕላስ ምልክቱን ተጭናችሁ አብራችሁን ቆዩ። መልካም ቀን ይላል። ንቅል አድርገው ንቅል ዳግም እንዳይበቅል ንቅል ጠላትን ንቅል ከስሩ ንቅል ዳግም እንዳይበቅል እርም ጠላትን እርም አድርገው እርም አብሮን እንዳይገርም እርም ጠላትን እርም አድርገው። እንግዲህ የተያዘው ግለሰብ ይህን ይመስላል። ይህን ሰውዬ ነው
በትክክል ሁሉም ተይዘው የእጃቸውን ቢያገኙ እንደዚህ እንዳረዱት እነሱ ቢሰቀሉ ደስ ይለኛል። ጭራሽ በቃ ቢሰቀሉ። እኛ ሀገር ህጎች ችግሩ ማለት ነው እንደዚህ በአደባባይ ላይ መስቀል ምናምን የሚባሉ ህጎች ቢኖሩ በቃ ስንት ሌባ ስንት ነፍሰ ገዳይ ከተግባሩ ይቆጠብ ነበር። አሁን ጭራሽ ከሀገራቸውን ለስደት ቤተሰቦቻቸውን ለመርዳት ስደት ላይ በነበሩ ወገኖቻችን ላይ ጭራሽ ወገን በወገን ላይ ነው የተነሳውና እና ይሄ ብሔርተኝነት ዘረኝነት የሚባል ነገር ቆሞ ሰላም የሆነች ኢትዮጵያ መቼ እንደምናይ በጣም ይናፍቀኛል። እንግዲህ ይሄ ሰው ይሰቀል እውነት የሆነ ነገር እንደዚህ የፈጸሙት ይሄን በላይ በአደባባይ እንደዚህ ያረዱ ሰዎች በቃ የሆነ ነገር ቢሆኑ ደስ ይለኛል። እኔ እናንተስ ደስ ይላችኋል? አይሆነ ያው ለጠብቀው ትንሽ ስልኬ ካሜራው ደከም ያለ ስለሆነ ስርየርስ 3 አመቱ ነው ይሄ ስትናገር እዚህ ፓወር ሃውስ ውስጥ ማለት ነው እንዳለው እቺን አጣቋትም አሁን እቺን አጣቋትም እቺን አላቃት የሚል ካለ በጣም የሚያስቅ ነው። ዶክተር ትንሚት ገብሩ ትባላለች። እቺ ሮቦት እንዲያወራ ሶፍትዌር የምታደርግ አይደለም የሰው የሮቦት ባህሪ የምታጠና ናት። እቺ ዶክተር ትንሚት ገብሩ ትባላለች። የሮቦት ሶፍትዌር የምትሰራ ናት። የሮቦት የሰው ጸባይ እንዲላበስ የሁማኒቲ የሰውነት እንትን እንዲኖረው የምታረግ በጣም ነው የምወዳት። በነገራችሁ ላይ ማለት ብቃቷን ይዩት። ተምራ እዚህ ደረጃ የደረሰች ሴት ናት። ግን የእነሱ ሰፖርተር ናት። እቹ ጆርዲ ይኸው ይሄ ድርጅት ሶስት አመቱ ነው እንግዲህ። ከፈለጋችሁ ደግሞ ውስጥ ገብተን ደግሞ እንክፈት ራሱ ጋር ገብተን ደግሞ እንትን እናርግ ደግሞ ካላችሁ ሪዮቻችሁን ፎቶ ምናምን እንትን ካላችሁ ይኸው ከፊት ለፊት የሚያመጧቸው እነ ዘውዴ እነ ያስፔድ አሉ። እቺንም ታቋታላችሁ። አሁን እቺም ማለችው ያችሁ እቹ ጆርዲ አያችሁ ጆርዲ እቺንም ታቋታላችሁ። እቺንም ታቋታላችሁ። ይኸው እነዚህ መስራቾቹ እነዚህ ናቸው። ኮፋውንደሮቹ እነዚህ ናቸው። ይኸው ፋውንደሩ አሁን አዲስ ፓወር ሃውስ ነው የተከፈተው። ይኸው አዲስ ፓወር ሃውስ ላይ ነው ያለው። ይኸው እንግዲህ እናንተ ታውቃላችሁ ከዚህ በላይ ማለት ነው። እንግዲህ ከዚህ በላይ ምንም ማስረጃ ሊኖር አይችልም። ያስ የፈረማችሁበት ድርጅት ራሱ የሉጢዎች ድርጅት መሆኑ በደንብ ወቁ። የሉጢዎቹ ደግሞ ቀደም እዛ ጋር ይውላችሁ። ይሄ አዲስ ፓወር ሃውስ ስትሉ ነው አይደል? እዚህ ጋር ይሁት ቅድም ያሳየዋችሁ ሎጎ አለ አያችሁት? እዚህ ከጀርባ ስፖንሰራቸው ይኸው እዚህ ያለ ከልጁ ጀርባችሁን ካነሳው ጀርባ ስፖንሰር የትኛው ቅድም ያሳየዋችሁ ይሄ የዚህ ድርጅት ማለት ነው። ይሄ ቅድም እዚህ ጋር ኢንዴንጀር ሄልዝ ያልኳችሁ ይሄ ነው። አሁን የፈረማችሁት ኦልሬዲ ለማን ነው ማለት ነው? ለነ ጆርዲ ለግል ፍጆታቸው ያን ፒቲሽን ሰብስበው የፈለገውን ነገር ጽፈው መላክ ይችላሉ። እንግዲህ ይሄን ነው የምለው። እስቲ ከምጨምሩ ካላችሁ ጨምሩ። በጣም ቀርብ ነው የምናመሰግንህ ሁላችሁ። አሁን እዚህ ጋር ዮርዲን ተነቅቶባት ጸጥ ያለች ይመስለኛል። አሁን እንደዚህ በትሰማማ እንትን ምክንያት አድርጋ እንደዚህ የግብረ ሰዶምን ምናምን ለማስፋፋት ነው ምናምን እየተባለ ነው። እና ደግሞ ይመስላልም እንደዚህ ካካሄዷ ምናምን ግብረ ሰዶምን ተቋመሽ ሚዲያ ላይ ወጥተሽ ግብረ ሰዶም ይቁም በይ ምናምን ተብላ ሁሉ ምንም ቪዲዮ አሰራችም እስካሁን። እና ይሄ ማለት በቃ ትደግፋለች ማለት ነው። ማንም እኛ ደግሞ እንደ ሀገራችን እንደ ሃይማኖታችን እንደ ምንም ነገራችን ግብረ ሰዶም እኛ ሀገር ላይ አይፈቀድም። ከባህላችን ውጪ ነው፣ ከሃይማኖታችን ውጪ ነው። ምንም ኢትዮጵያ ውስጥ አንድ ሃይማኖት ግብረ ሰዶምን የሚደግፍ የለም። ብቻ ሁሉም ሰው ደግሞ ሃይማኖት ያለው ሰው ነው እኛ ሀገር ያለው፣ ልክ እንደ ሌሎች ሀገር አይደለም። ያው እና ዮርዲም ወይንም እስቲ ተቋማት ውጣና ግብረ ሰዶም ይቁም ብላ ተቋማ እንደዚህ ትሰማ እንዳለችው እሱም ታጥለቅልቀውና ከዛ በኋላ እኛም ደግሞ ላነሳቸው ዓላማ እንደግፋታለን። ያው ዓላማው የሚደገፍ ነው። የሴቶችን ጥቃት ይቁም የሚደገፍ ሀሳብ ነው። ግን ደግሞ እሷ እየተጠቀመችበት ያለ ፎር ሮንግ ሪዝን ነው እየተጠቀመች ያለች እና እንደዛ ስለሆነ ነው። ዮርዲዬ እና እስቲ ተቃውመሽ ሚዲያ ላይ ውጪ እንሽ አክሽን። ወንድሜ ቀኑ ማይደርስ መስሎ ብዙ ዝተ ነበር። እንግዲህ አውስ ቀኑ ደርሷል እናይሻለን።
ጂ4 ክሬቲቭ አዋርድ 2026 ኖሚኔሽን ተጀምሯል። አሁን አዋርዱ ስለደረሰ ወይ የሚያስለቅስ ድራማ እንስራ ወይ እርዳታ እንስጥ። የሚያስቅ ነገር ብንሰራ ይሻላል። የሚያስቅ ከየት ይመጣል? ከባድ ነው። A few moments later እንዴት ናችሁ? እንግዲህ ወንድማችን ጸጉሩ ቀይ ነው፣ ወደ ጥቁር ለመቀየር እንግዲህ በነጥብ ቤት ተጠይቆ ነው። በጣም የሚያሳዝን ወንድም ይስመማ ነው ስሚ በጣም የሚያሳዝን እርዳታ ጀመረ። በቃ በደንብ ገብቶ ምርጥ ነው። ይሄን ይላሽ በደንብ እንግዲህ ባክ አካውንቱን ከስር አስቀምጬላችኋለሁ። የኔ ነው የሱ ትንሽ ከአይዲ ጋር ምናምን ስላልተያያዘ የኔ አስቀምጬላችኋለሁ። አስገቡ። እንግዲህ ይህን ቲክቶክ ክሬቲቭ አዋርድ ተጀምሯል እና ልጅ ዳውድ በእነስም ነካ እያደረጋቸው እና ያሸነፋሉ ብሎ ከተገመቱ ሰዎች ልጅ ዳውድ አንዱ ነው። ጭራሽ ከመሪዎቹ ከሶስቱም አንዱ ነው ያለው እስካሁን እና እኔ የሚመስለኝ በቃ ልጅ ዳውድ አለ፣ አዶናይ አለ ማሸነፍ የሚችሉ እና በርጦሜስ ሁሉ ማሸነፍ ይገባቸዋል በዚህ ዓመትና እና እኔ በዚህ ዓመት ቲክቶከር ኦፍ ዘ ይር ይሄ ቤት የሚያሸልመውን ለአዶናይ ቢሰጡት ባይ ነኝ። አዶናይ በዚህ ዓመት ብዙ በጎ ስራዎች ብዙ ነገር ሰርቷል። በጣም ብዙ ሰዎችን ረድቷል። ለልብ በሽተኞቹ ከውጭ ሀገር በዶላር አምጥቶ እዚህ እንግዲህ እንዲረዱ እያደረገ ነው ያለው። ብዙ የተለያዩ ሰዎችን ረድቷልና አዶናይ ቢያሸንፍ ደስ ይለኛል ባይ ነኝ። እነ ልጅ ዳውድም ቢያሸንፉ እንደዚህ በኮሜዲ ዘርፍ ምናምን ያሲኖ ማለት አሁን በቃ በጣም ፉክክር በጣም ከባድ ነው። ብቻ የዘንድሮ ፉክክር በጣም ከባድ ነው። ያሲኖ በጣም አሪፍ ስራዎች ሲሰራ የነበረ ልጅ ነው። ብቻ እኔ አዶናይ የሚያሸንፍ ይመስለኛል። እናንተ ማን የሚያሸንፍ ይመስላችኋል? ኮሜንት ላይ ሀሳብ አስተያየቶችን ጣል አድርጉልን ጋይስ። ሴዶ ደግሞ መጥቷል። እንግዲህ የነሱ የኤምኤምኤ ፋይት ደርሷል። 4 ቀን ነው የሚቀረው። በ21 ነው ጨዋታው። እንግዲህ ሴዶ ምን እንደሚውጠው እናያለን። እስቲ ደግሞ የሆነ ነገር ብላ አልፋየትም እያለ ነው፣ ፋይት አላረግም እያለ ነው። ምን እንደሆነ ምክንያቱም እንስማው እስቲ። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ። እንግዲህ ሴዶ አልደባደብም ብሏል። ምን ማድረግ ይቻላል? አልደባደብም ካለ ጭራሽ ቲኬቱ ካለቀ በኋላ ይሄ 100,000 50,000 ምናምን ቲኬቶች እንዳለው ሙሉ አልቋልና እንደዚህ ካለ በኋላ ሁሉም ሰው ሴዶን ፋይት የሱን ፋይት ለማየት ነው የሚገባው። ግን በቃ አልደባደብም ብሏል። ቲሸርቱም ውሰዱ ብሎ ጥሏል። ግን እኔ የሚመስለኝ ያው አውቆ ነው እንግዲህ የሚደባደብ ይመስለኛል። ካልሆነ ወይ በህግ እንጠይቀዋለን ወይ በቃ በሆነ ነገር ከምንም በቃ የሆነ መቀጣት አለበት የሆነ ነገር ማለት ነው። ምክንያቱም ሰው ሁሉ ብሩን ከስክሶ እሱን ለማየት ነው አሁን እንትን እያለ ያለውና እሱ ደግሞ እንዲህ ላያችን ላይ ልባችን ከፍ ዝቅ እያደረገ ይቀልድብናል። ብቻ እኔ የሚወዳደር ይመስለኛል። እስከዛ ነው ያለን። ደግሞ ያሳስራል ምናምን ሲሉት ነበር። እንደዚህ ካልተወዳደረ ካልገባ ጭራሽ እንደዚህ ድግም ታሰርቶብኛል ምናምን ብሎ ስም በማጥፋት ሁሉ ሊከሰስ ሁሉ ይችላል እየተባለ ነው። እቺ ጠበቃ ሰብለ አሰፋ ይከሰስ ምናምን እያለች ነበረ እና ሴዶዬ መልካም የእስር ዘመን ይሁንልህ እንላለን ብራዘር፣ ካልተደባደብክ ማለት ነው። አው ዚሺ ጦን ላይ ጅናኑ ተለጨ እንደ ውስጥ ልብስ ልስልስ ብለህ መጣ እንዴ? ትከሻ ነው የምትመስለው። ሊፕ ግሎስ ነው እንዴ ቀቡ? ወንድሜ ከመሸምን ነው እርጥብ ወለል መስለ እንዴ? ራስህ እኮ የተጠመረ ስቲክ ነው የምታክለው። ጭራሽ ተላጨ ክርትት። በቃ ቤተሰቦቹ ሲፋቱ ሁለቱም አልፈልግም ያሉት ልጅ ደሃሌ እኮ መላጣ አያምርም። መርዶ መላላሽ ነው የሚያረጉ። ማሜና ቤተሰቦቹ የሚያዩትን ፖድካስት ዝጋና ወደ ስቲን ስሉ ተመለስ። ባይዘው ናዝራዊ አይጥመደ ከጠመደ የሚሰድብ ስድብ በቃ እንደዚህ ነው። በቃ የሆነ ስድብ አይሉት
የሆነ በቃ ሞራልን ስብርብር አድርጎ እንዳትሰራ እንዳትነሳ አድርጎ ነው የሚሳደበው። ባይሆን ጅላሉ ግን ጠንካራ ነው። እንደዚህ ከራስታው እኔ ራስታው ይመቸኝ ነበር የጅላሉ። አሁን መላጣው ነው መጥቷል። እንግዲህ ምን እንደሚሆን እናያለን። ራስታው ቢኖር ግን ወይ ያስተክላታል እንጂ ራስታው ነበር እሱ ጋር የሚሄደው። ይሉን አዳማጡ ለአሙ ቃጀም ይርናት ይድረሱ ናውጣ ናዳማጣ ይቆቅ عمل اخر ما قعك هنا واي ايش اللي غريك ናውጣ وتعلم دقيني رخزي اتي بعد حيني فزرت هنا اتحن لك لخو شنطه تقليل خوصا اتخلص اتخدي باكو وي سجني رسيو واو الغاين هاكو عندما خلي رشي غاي حملتكم بز عينت ما حسسها اني قولي وليدهم قم نجر خوينهم إلهم فالنتاين زي مخنات بمقال دنشهم فقدوا وسدهم يزناني ونلو شكسماني راه قل ما قوي الناس نقابز اقويو واي سوبر بلانيت هوتيل لزجاجينا فلا አባቱ በሆኑ እየረሳሁ እኮ ነው። አይገርም? አየት ሄዳ ዊ ሲል በጣም ደስ ስላለኝ ተቀማጣለሁ። ዊ እኔ ይህችን ሴትዮ ማላይበት ቦታ ነው በቃ ግራ ይገባኝ። አበላሉ አያምር፣ መልኩ አያምር፣ የሆነ አይኑ አያምር። ዋው ጋይስ እኔ ቺክን በጣም ነው የምወደው። የእውነቴን ነው የምላችሁ። ሀበሾች ግን ትንሽ ቺክን ስትሰሩ አሁን ቅቤ ምናምን አታብዙ። ሴት ነው ወንድ ነው እስኪ ንገሩኝ እንዴ? ምክንያቱም በቃ እንዴት ልበላችሁ ደግሞ ሲጣፍጥ ኦ ማይ ጋድ በጣም ነው የሚያስጠላው መልኩ ምናምን ማለት ነው። በጣም ይሄ ሰውዬ ወንድ ነው ሴት ነው ንገሩኝ እስቲ እንዴ? አበላሉ አያምር፣ መልኩ አያምር፣ ጥርሱ አያምር፣ አይኑ አያምር፣ ሁሉም ነገሩ አያምር። ሴት ነው የሚመስለው። በቃ እንደዚህ ሲታይ በቃ የሆነ ግብረ ሰዶም ነገር ነው የሚመስለው ፊቱን ሲታይ ማለት ነው። እስማ በጣም ነው የሚያስጠላው እንዴ! ቀፋፊ ዝግት የሚያደርግ ሰው አለ የሆነ አይታችሁት? ዝግት የሚያደርጋችሁ ሰው በስመ ሲበላ ሁሉ እንዳትበላ ነው የሚያደርገው። ብቻ ምግብ ይዛችሁ ይሄን ሰውዬ እየበላ እንዳታዩት። በጣም ነው የሚደብረው። ማታ አዶናይ ለባለ ቆሎ ሴትዮ እንደዛ ሲያረግላት አይቼ እንባዬን የመጣው። አዶናይ በቃ ይመችህ፣ አላህ ሲያሰብክበት ያድርስ። በቃ ወላሂ ሌላ ምንም የምለው ነው። ሌላ ተስፋን የምናጋራቸው ብዙ ሰዎች ስላሉ ባቡል ኸይር ማታ ላይቭ ላይ ስትሪም ያደርጋል እንዳትቀ ባይዘው አዶናይ በቃ ለልጅቷ ያደረገላት ነገር በጣም ደስ የሚል ነገር ነው። ላይፏን የሚቀይር ነገር ያደረገላት ነገር ነው። በቃ ብዙ ነገር አድርጎላታል። ካሁን በኋላም በቃ ብዙ ነገር አንድ ላይ ይሰራሉ ምናምን። ጭራሽ ከቤተሰቡ ጋር ምናምን እየተቀላቀለች ነው ያለችው። የአራዳ ልጅ አዶናይ ይመቸው። ለዚህ ነው በቃ አዋርዱ ለአዶናይ ይገባዋል። ያሁን ብቻ ሳይሆን የቀጣዮቹ 2-3 አዋርድም ለሱ ነው የሚገባው። ምክንያቱም እየሰራው ያለው ነገር የሆነ ዘመን ተሻጋሪ ነገር ነው እየሰራ ያለውና ለዛ ነው ጭራሽ እንኳን እዚህኛ ሀገር ላይ የሚደረግ ቲክቶክ ክሪኤቲቭ አዋርድ ላይ በዓለም አቀፍ ደረጃ ሁሉ እየተሸለመ ያለው እነ በቂላ አዋርድ ጀስትና ቴዲ አፍሮ እነ ሎሬት ጸጋዬ እንዳለ እነሱ የተሸለሙበትን ፕሮግራም ላይ እሱም ይሸለማልና ከዚህ በላይ ክብር የለምና ለቲክቶክ ክሪኤቲቭ አዋርድ አዶናይ ያሸንፋል ብለን እናስባለን። ሲጀመር ባንዴ አይረገዝም እንዴ? ማለት ሊያረገዝ ይችላል። አንተ ግን ምዝጋ የተባረከ ግን ይሄን ገጸ ባህሪ ባምቢን አምጥተው ስትት ያደርጓት ምንድነው? ሌላ የሚሰራው ጠፍቶ ነው? ሌላ አክተር ሰጥቶ ነው ጠፍቶ ነው? በቃ እንዲህ ከተግባራዋ ጋር የሚመስል ነገር በቃ ከምታደርገው ከአክቲንግ ጋር ምናምን የሚሄድ ገጸ ባህሪ ነው የሰጣትና ብቻ እስከምናየው ድረስ ጓጉተናል። ዲያስፖራው የሚባለው አሪፍ ነገር ነው እና ጋይስ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። እናንተ ደግሞ ቻናላችን ሰብስክራይብ እንዳደረጋችሁ ባለሙሉ ተስፋ ነኝ። ላይክም እንዳደረጋችሁ በጣም እርግጠኛ ነኝ። ወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ